ተንሥኡ ለጸሎት በተለይ እንደ ፍልሰታ በሚሆንበት ቅዳሴ ሊጀምር ሲል በተለይ በጣም የምትሰሙት አንድ ቃል አለ። ይህች ሰዓት ምን ያህል የምታስፈራ ናት ብሎ ነው የሚጀምረው ካህኑ። ትዝ ይላችኋል ይሄን ሲል ይህች ሰዓት ምን ያህል የምታስፈራ ናት ይላል። መጠን ግርምት ዛቲ ዕለት ብሎ ነው የሚጀምረው ካህኑ ሲጀምር። ተመልከቱ። ወእጽብት ዛቲ ሰዓት፣ ይህች ቀን ምን ያህል የምታስፈራ ናት። ቀኗ ብቻ አይደለችም። ይህች ሰዓት ምን ያህል ድንቅ ናት ማለት የቷ ሰዓት? የሚቀድሱባት ሰዓት። ምክንያቱም ለምን ከቤተልሔም ይመጣሉ ህብስቱን ይዘው በመሶበ ወርቅ። መሶበ ወርቅ የእመቤታችን ምሳሌ ነው። አንድ ላይ ሁሉም ሰው ያዜማል። አንቲ ውእቱ መሶበ ወርቅ ይላል። አንቺ ንጹህ የወርቅ መሶብ ነሽ ይላል። በውስጥ ያለው ደግሞ ህብስቱ ማን ነው? ህቡ መና የተባለ ከሰማየ ሰማያት የወረደ ዘወረደም ሰማያት ወሃቤ ሕይወት ሁሉ ዓለም ለዓለም ሁሉ ሕይወት የሚሰጥ ከሰማይ የወረደ ኢየሱስ ክርስቶስ በቀራንዮ አደባባይ እንደሆነው ለመስዋዕት የሚቀርብባት ይህች ሰዓት ምን ያህል የምታስፈራ ናት ይላል። ከሰማይ ወርዶ ያዳነን ክብር ምስጋና ይገባው። ኢየሱስ በቅዳሴ መጠን ግርምት ዛቲ ዕለት ወእጽብት ዛቲ ሰዓት እንተባቲ ወርድ መንፈስ ቅዱስ እምልዕልተ ሰማያት ወይጼልሎ ለዝንቱ መስዋዕት ወይቄድሶ። ኦርቶዶክሳዊ የቀደመ ፍቅርህን ትተሃል ይላል ዮሐንስ ባለራእዩ። የቀደመ ፍቅርህን ትተሃል። ወዴት እንደወደቅክ አስብ። ራቁትን ለብሻለሁ ብለሃል። ራቁትን ና ግባ ልበስ የምትለብሰው ቅዳሴ ላይ ነው። ካህኑ ስላንተ ሲጸልይ ወዲያና ወዲህ ልብህን አታድርገው ይላል። ቄሱ ልንገራችሁ፣ የፈለገ ኃጢአተኛ የፈለገ በደለኛ ለምን አይሆንም? ቄሱ በቄሱ ውስጥ ስርዓቱን የሚፈጽመው ኢየሱስ ክርስቶስ ነው። የሚሰጠን የቄሱ ስጋና ደም አይደለም። የሚሰጠን የአብ ልጅ የድንግል ልጅ የኢየሱስ ክርስቶስ ስጋና ደም ነው። ይህች ቀን ግርምት ናት፣ እጽብት ናት። በየቀኑ መላእክት 300 መላእክት ይወርዳሉ። በየቀኑ በእያንዳንዱ ቤተ መቅደስ ቤተ ክርስቲያን። በቅዳሴ ሰዓት ግን እልፍ አላፋት መላእክት ይወርዳሉ። ከዛኛ ምን መጣና ከመላእክት ጋር ምን እንላለን? ቅዱስ 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 እግዚአብሔር እያልን እናመሰግነዋለን፣ እንቀድሳለን። ሰውነታችንን ነፍሳችንን እናስቀድሳለን። አንድም ሰው በዚህ ቀን በቤቱ አይተኛም። ኦርቶዶክሳዊ የተዋህዶ አማኝ ሊያውቀው የሚገባው ቅዳሴ ቀሳውስት፣ ዲያቆናት፣ ምእመናን ይህንን የቅዳሴ ስርዓት ይካፈላሉ። ቅዳሴ በሶስት ወገን ይቀደሳል። በሶስት ወገን፣ አንድ በካህናት ቀሳውስት፣ ሁለት በዲያቆናት፣ ሶስት በምእመናን። ላስቀድስ እሄዳለሁ ነው ወይስ ልቀድስ እሄዳለሁ ነው የምትሉት? የትኛው ነው ትክክል? ብዙ እንዴት እናንተ አሁን ስትመጡ ልቀድሱ ነው የምትመጡት። ቄሱ ብቻ አይደለም የሚቀድሰው፣ ዲያቆኑ ብቻ አይደለም የሚቀድሰው። ይበሉ ህዝብ፣ ይህ እናንተም ቀዳሽ ናችሁ። ተመልከቱ፣ አንደኛ ቀዳሽ ናችሁ፣ መታችሁ ትቀድሳላችሁ። ቀዳሾች ናችሁ። በቅዳሴው ያንዱ ወገን ክፍል የናንተ ነው። ይሄን ካወቃችሁ ላስቀድስ እሄዳለሁ ማለት ግን ምን ማለት ነው ስትሉ፣ አንድ ምን ሰማላችሁ? መረዋ ቃጭል አሰሙ። እግዚኦታ አይደለም በይበልጥ እሱ የሚደረገው። ከዛ የውጭው ደውል ራሱ ይጮሃል። የመላእክት ለቅሶ፣ የዮሐንስ ወንጌላዊ ለቅሶ፣ የድንግል ማርያም ለቅሶ ምሳሌ ነው። ያ መረዋው ቅጭል ብሎ የለቅሶ ነው። የመላእክት እንባ፣ የእመቤታችን እንባ፣ የዮሐንስ ወንጌላዊ እንባ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ በዚህ በታላቁ ደብር የምንማርበት የትምህርታችን ኃይለ ቃል የሚሆነው ኢየሱስ በቅዳሴ በሚል ኃይለ ቃል ይሆናል። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር ነውና የምትሰሙትን ቃል ሁሉ በልቡናችሁ ጽላት ይጻፍላችሁ፣ በአእምሮአችሁም ይቅረጽላችሁ። ለእኔም ለምናገረው ማስተዋልና ምስጢሩን እንዲያድለኝ አንደበቴንም እንዲያከናውን የአምላክ ቅዱስ ፍቃድ ይሆን ዘንድ ሁሉ ጊዜ በጸሎታችሁ አስቡኝ። ይህ ቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኑር።
ያላችሁበትን ስፍራ ወቁ፣ የጽድቅንም ቃል ደስ በሚያሰኙ ጆሮዎች አድምጡ። አንድም እንኳ በዚህ ቅጽር የራሱን ወሬ የሚያወራ ሰው ከቶ አይሰማ። ምድርን ባያት ጊዜ እንድትንቀጠቀጥ ለሚያደርጋት ደሴቶችንም ለሚያቀልጠው ብርቱና ኃያል አምላክ ሁላችሁም ፊት ለፊትም ያላችሁ በመኪና ውስጥም ያላችሁ ይህ ድምፅ የሚሰማችሁ ሁሉ ለኃያሉ እግዚአብሔር ልቡናችሁን አስማርኩ። ኢየሱስ በቅዳሴ ቅዳሴ ከሁሉም ጸሎቶች የበለጠ ጸሎት ነው። በቤተ ክርስቲያናችን ማህሌት አለ፣ በከበሮ በጸናጽል በመቋሚያ በዝማሬ የሚቀርብ ነው። ሰዓታት አለ፣ ያለ ከበሮ ያለ ጸናጽል የሚቀርብ ነው። በዓላት በሚሆኑበት ጊዜ የሚቀርበው ማህሌት ይባላል። በአጽዋማት ጊዜ ደግሞ በተለይ እንደ ፍልሰታ በሚሆንበት በሁዳዴ በእነዚህ ጊዜያቶች ደግሞ ሰዓታት ይቆማል። ከማህሌቱ ጋር አብሮ መዝሙር አለ። ድጓው በተለያየ ሁኔታ ይቀርባል። ከሁሉም ግን የሚበልጠው ቅዳሴ ነው። ቅዳሴ የማያስቀድስ ክርስቲያን ተብሎ ሊጠራ ከቶ አይቻልም። የታመመ ሰው እንኳ ቢሆን በጥንቱ በወሰካ ባልጋ አድርገው በገረገራ አምጥተው ያቁሙት ይባላል። በተለይ የልደት ቅዳሴ፣ የጥምቀት ቅዳሴ፣ የትንሣኤ ቅዳሴ ሌሊት ነው የሚቀደሰው። በእነዚህ ቀን እቤት ውስጥ ስራ በመስራት ላይ ለበዓሉ ካልሆነ በስተቀር አንድም ሰው በዚህ ቀን በቤቱ አይተኛም። ስለዚህ ሁሉም ኦርቶዶክሳዊ የተዋህዶ አማኝ ሊያውቀው የሚገባው ቅዳሴ የጸሎት ሁሉ ማድረጊያ ይልቁንም ትልቅ የሚያደርገው ኢየሱስ ክርስቶስ ቅዱስ ሥጋው የሚፈተትበት ክቡር ደሙ የሚቀዳበት ስለሆነ እጅግ በታላቅ ጥንቃቄ ቀሳውስት፣ ዲያቆናት፣ ምእመናን ይህንን የቅዳሴ ስርዓት ይካፈላሉ። ቅዳሴ በሶስት ወገን ይቀደሳል። በስንት ወገን? በሶስት ወገን። አንድ በካህናት ቀሳውስት፣ ሁለት በዲያቆናት፣ ሶስት በምእመናን። ስለዚህ ትእዛዙ ምን ይላል? የቅዳሴ መጽሐፍ ላይ ስታዩ የመጀመሪያው ይካ ይላል። ይካ ባጭሩ ነው የተጻፈው፣ አብሪቬሽን ነው። ይካ ማለት ይበል ካህን ማለት ነው። ይካ ማለት ምን ማለት ነው? ይበል ካህን፣ ካህኑ ይሄንን ይበል ማለት ነው። ሁለተኛው ክፍል ወገን ዲያቆናት የሚቀድሱ ሲሆን ይዲ ይላል። ይዲ ማለት ደግሞ ይበል ዲያቆን ማለት ነው። ሶስተኛው ክፍል ይህ ይላል። ይህ የሚለው ክፍል ይበሉ ህዝብ ወይም ይበል ህዝብ ነው። ህዝብን በአንድ ሲወስደው ይበሉ ህዝብ ማለት ነው። ህዝቡ ደግሞ ይሄንን ይበሉ። ስለዚህ በስንት ወገን ቅዳሴ ይቀደሳል? በሶስት። እናንተ ሁልጊዜ ስትመጡ ወደ ቤተ ክርስቲያን ላስቀድስ እሄዳለሁ ነው የምትሉት? ልቀድስ እሄዳለሁ ነው የምትሉት? ምን ማትሉ? ምን እንደምትሉት? ላስቀድስ ወይስ ልቀድስ? የት ነው ትክክለኛው? የቱ ነው? የቱ ይመስላችኋል ትክክል? ላስቀድስ እሄዳለሁ ነው ወይስ ልቀድስ እሄዳለሁ ነው የምትሉት? የትኛው ነው ትክክል? ብዙ የምትሉት እስቲ በጭብጨባ ትነግሩኛላችሁ። ላስቀድስ እሄዳለሁ የምትሉ በጭብጨባ ንገሩኝ እስቲ ልስማው። ከድምጻችሁ ጭብጨባው ከዚህ ይደርሳል። እሺ ልቀድስ እሄዳለሁ የምትሉ ምእመናን አጨብጭቡና ንገሩኝ።
ሶስት ሰው አገኘን። ጎሽ ሁለቱም ትክክል ነው ለእናንተ። እንዴት? እናንተ አሁን ስትመጡ ልቀድሱ ነው የምትመጡት። ቄሱ ብቻ አይደለም የሚቀድሰው፣ ዲያቆኑ ብቻ አይደለም የሚቀድሰው። ይበሉ ህዝብ፣ ይህ እናንተም ቀዳሽ ናችሁ። ተመልከቱ፣ አንደኛ ቀዳሽ ናችሁ፣ መታችሁ ትቀድሳላችሁ። ተሰጦ ስትቀበሉ እኮ ትቀድሳላችሁ። አለቀ እኮ። ለምሳሌ ይዲ ይላል፣ ይበል ዲያቆን። ዲያቆኑ ምን ይላል? ተንሥኡ ለጸሎት። አንድ ድምፃዊ ሰማው በዚህ በኩል። ሌሎቻችሁ የት ናችሁ? እሑድ አሁን እናንተ ምንድን ነው ያላችሁኝ? ዲያቆኑ ይበልዲ ምን አለ? ተንሥኡ ለጸሎት አለ። እናንተ ደግሞ ምን አላችሁ? እግዚኦ ተሳሃለነ። ማን ያለው ይሄንን? ቅዳሴ አይደለም እንዴ? ቀድሳችኋል። ቅዱስ እግዚአብሔር የተመሰገነ ይሁን። አመስግኑት። እግዚአብሔር የተመሰገነ ይሁን። ልትቀድሱ ምን የምትመጡት? ድንገት ይሄን ሰምታችሁት ካላወቃችሁ እንዴ ዛሬ ምንድነው ልትሉ ትችላላችሁ። ቀዳሾች ናችሁ። በቅዳሴው ያንዱ ወገን ክፍል የናንተ ነው። ይሄን ካወቃችሁ ላስቀድስ እሄዳለሁ ማለት ግን ምን ማለት ነው ስትሉ፣ አንድ ዕጣኑን፣ ጧፉን፣ ዘቢቡን፣ መገበሪያ እህሉን፣ የሙጋድ እንጨቱን፣ ይሄ እንኳን በከተማ ኤሌክትሪክ ስለሆነ ብዙ ላይሆን ይችላል። እነዚህን ይዛችሁ ስትመጡ ማን ነው የሚያስቀድሰው ማለት ነው? በማን ነው የሚቀደሰው? ከናንተ በሚመጣ መስዋዕት ስለሆነ ልታስቀድሱ ነው የምትመጡት። ሁለት፣ ማን ልታስቀድሱ ነው የምትመጡት? ሰውነታችሁን ልታስቀድሱ ነው የምትመጡት። ወደ ቤተ መቅደስ ስትመጡ በተለይ ለቅዳሴ በምትመጡበት ሰዓት ሰውነት ይቀደሳል፣ ሰውነት ይለወጣል፣ ኃጢአት ይደመሰሳል፣ በደል ይደመሰሳል። ስለዚህ ላስቀድስ እመጣለሁ ማለት ይሄን ሰውነቴን ቅዱስ አደርገዋለሁ ማለት ነው። እናንተ የእግዚአብሔር ታቦት ናችሁ፣ የመንፈስ ቅዱስ ማደሪያ ናችሁ ስለሚል በቅዳሴ ሰዓት ላይ የእግዚአብሔር መንፈስ በእናንተ ላይ ያድራል። ክብርና ምስጋና ለእግዚአብሔር ይድረሰው። አመስግኑት፣ ስሙ የተመሰገነው። ስለዚህ በሁለቱም መንገድ ትችላላችሁ። ቅዳሴ ሲጀምር ትምህርታችን ኢየሱስ በቅዳሴ ነው። ቅዳሴ ሊጀምር ሲል በተለይ በጣም የምትሰሙት አንድ ቃል አለ። ይህች ሰዓት ምን ያህል የምታስፈራ ናት ብሎ ነው የሚጀምረው ካህኑ። ትዝ ይላችኋል ይሄን ሲል ይህች ሰዓት ምን ያህል የምታስፈራ ናት ይላል። መጠን ግርምት ዛቲ ዕለት ብሎ ነው የሚጀምረው ካህኑ ሲጀምር። ተመልከቱ፣ ወእጽብት ዛቲ ሰዓት፣ ይህች ቀን ምን ያህል የምታስፈራ ናት። ቀኗ ብቻ አይደለችም፣ ይህች ሰዓት ምን ያህል ድንቅ ናት ማለት የቷ ሰዓት? የሚቀድሱባት ሰዓት። ምክንያቱም ለምን ከቤተልሔም ይመጣሉ ህብስቱን ይዘው በመሶበ ወርቅ። መሶበ ወርቅ የእመቤታችን ምሳሌ ነው። አንድ ላይ ሁሉም ሰው ያዜማል። አንቲ ውእቱ መሶበ ወርቅ ይላል። አንቺ ንጹህ የወርቅ መሶብ ነሽ ይላል። በውስጥ ያለው ደግሞ ህብስቱ ማን ነው? ህብሩ መና የተባለ ከሰማየ ሰማያት የወረደ ዘወረደም ሰማያት ወሃቤ ሕይወት ሁሉ ዓለም ለዓለም ሁሉ ሕይወት የሚሰጥ ከሰማይ የወረደ ኢየሱስ ክርስቶስ በቀራንዮ አደባባይ እንደሆነው ለመስዋዕት የሚቀርብባት ይህች ሰዓት ምን ያህል የምታስፈራ ናት ይላል። ከሰማይ ወርዶ ያዳነን ክብር ምስጋና ይገባው። ኢየሱስ በቅዳሴ መጠን ግርምት ዛቲ ዕለት ወእጽብት ዛቲ ሰዓት እንተባቲ ወርድ መንፈስ ቅዱስ መልዕልተ ሰማያት ወይጼልሎ ለዝንቱ መስዋዕት ወይቀድሶ። ይህች ሰዓት የምታስፈራ ናት። የአብ ህላዌ የሚነገርባት ናት። መንፈስ ቅዱስ የሚወርድባት ናት። ይህች ቀን ምን ያህል የምታስፈራ ናት። ይህች ቀን ግርምት ናት፣ እጽብት ናት። በየቀኑ መላእክት 300 መላእክት ይወርዳሉ። በየቀኑ በእያንዳንዱ ቤተ መቅደስ ቤተ ክርስቲያን። በቅዳሴ ሰዓት ግን እልፍ አላፋት መላእክት ይወርዳሉ። ከዛኛ ምን መጣና ከመላእክት ጋር ምን እንላለን? ቅዱስ 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 እግዚአብሔር እያልን እናመሰግነዋለን፣ እንቀድሳለን። ሰውነታችንን ነፍሳችንን እናስቀድሳለን። ክብር ምስጋና ለሥላሴ ይሁን። እግዚአብሔር የተመሰገነው። ስለዚህ የቅዳሴ ሰዓት በጣም ወሳኝ ነው። እያንዳንዱ ነገር ምስጢር ነው። ካህናት የሚለብሱት ልብስ መምሩ ላስቸግሮት ነው። እርሱን ያዙላቸው የሳቸውን ካሜራ ይምጡ መምርዬ። ይኸው እንግዲህ ቄሱ የለበሱትን ልብስ ይሁ ክርስቲያን ምስጢሯ ነው። ይሄን ልብስ አያችሁት? አሁን ከዚህ የተደረበ አለ አይደለም? ይሄ ሞጣይቱ አለ።
ለምዱ ግን ስንት ነው? ይሄ ለምድ ይሄን አያችሁት? ለምዱን ስንት ነው የሚደረገው? በሉ እንግዲህ ሁላችሁም ተናገሩ። ይሄ ዝም ብሎ 10 አይደረግም፣ 8 አይደረግም፣ 2 አይደረግም። ስንት ነው የሚደረገው? ይሄ ለምድ የሚነግረኝ 5። 5ቱ ደግሞ እንዴት እንደሚደረግ ይው ይሄንን ያዙልኝ መምርዬ። ይው ከፊት 2 ለምድ አለ። አያችሁት? ከፊት ስንት ነው? 2። በጎን ስንት አለ? እዚህ ጋር 1። በዚህኛው ጎን ስንት አለ? 1። ስንት ሆነ አንድ ላይ? 4። ከኋላ ደግሞ አንድ አለ። ይዙሩላቸው እስቲ መምርዬ። ይኸው ከኋላ አንድ አለ። የኋላውን አይታይም ማለት አይታይም። ወደፊት ይሁን። ተመልከቱ እንግዲህ ይሄ ምንድነው ስትሉኝ፣ 5ቱ የ5ቱ አዕማደ ምስጢራት ምሳሌ ነው። ከፊት የምታዩቸው 2ቱ ጎልተው የሚታዩት የመጀመሪያው ምስጢረ ሥላሴ፣ ሁለተኛው ምስጢረ ሥጋዌ ነው። የሥላሴ ምስጢር የአምላክ ሰው የመሆን ምስጢር። ከጎንና ከጎን 2 ያላችሁ ምስጢረ ጥምቀትና ምስጢረ ቁርባን። 4 አልሆነም? አንድ የሚቀር ምስጢር አለ። እሺ ባጭሩ ምስጢረ ሥላሴ ይታወቃል አይታወቅም? ተገልጿል አልተገለጸም? ተገልጿል። ምስጢረ ሥጋዌ አምላክ ሰው ሆኗል አልሆነም? ሆኗል። ምስጢረ ጥምቀት አምላክ ተጠምቋል አልተጠመቀም? ተጠምቋል። ምስጢረ ሥጋው ደግሞ ሥጋውና ደሙ ሰጥቶናል በቀራንዮ አልሰጠንም? ሰጥቶናል። የቀረው አንድ ምስጢር አለ። ምን ነበር እሱ? ምስጢረ ትንሣኤ ሙታን። ገና ከኋላ አይደለም የሚመጣው? ከኋላ የሆነው ለዚህ ነው የማታዩት። ከኋላ ይመጣል ምስጢረ ትንሣኤ ሙታን። መምህር ይቀመጡ። አንተ ምስጢራት ነበሩ 5። ከሁለት ፊልት ያየነው 2ቱ ለምድ የምንና የምን ነው? ሥላሴና ሥጋዌ። ከጎንና ከጎን ምንን አየን? ጥምቀትና ቁርባን። ኋላ የሚመጣው የቀረው ምንድነው? ትንሣኤ ሙታን። ከኋላ ያለው ያንን የሚያሳይ ነው። ቄሱ የሚለብሰው እንደዚህ ነው። ዝም ብሎ አይደለም የሚደረገው። የሚቀድሱት ቄሶች ስንት ናቸው? ቁጥራቸው ብዙ አለ። ዋናው መሰረቱ ስንት ቄስ ነው የሚቀድሰው? 2። ስንት ዲያቆን ነው የሚሆነው? 3። ምንድነው? ደብረ ታቦር ነው። ማቴዎስ 17 ነው። የማቴዎስ ወንጌል ምዕራፍ 17 ላይ ጌታችን ኢየሱስ ክርስቶስ ክብር ይግባውና ከደቀ መዛሙርቱ 3ቱን ጴጥሮስን፣ ዮሐንስን፣ ያዕቆብን ይዟቸው ወደ ረጅም ተራራ ወጣ። ተራራው ላይ በወጣ ጊዜ 2 ሰዎች ከሰማይ ወረዱ። ማን ነበሩ? ሙሴና ኤልያስ ነበሩ። ሌላውን ምስጢር ለዛሬ እንተውና 2 ሽማግሌዎች መጡ፣ ሙሴና ኤልያስ። መሃል ላይ ማን ያለው? የናዝሬቱ ኢየሱስ ስሙ የተመሰገነ ይሁን። ማን መሃል ላይ ያለው? ኢየሱስ ክርስቶስ አምላካችን። እሱ መሃል ነው። ጽላቱ መሃል ነው። ታቦቱ መሃል ነው። ዲያቆናት 3 ናቸው። ቄሶች 2 ናቸው። የደብረ ታቦር ተራራ ማለት የኢየሱስ ክርስቶስ አምላክነት የሚነገርባት ናት። ደብረ ታቦር ተራራ ማለት ጴጥሮስ ሊቀ ሐዋርያት ምን ነበር ያለው? በዚህ መኖር ለኛ መልካም ነው ነበር ያለው። ንገሩኝ ይህን ቃል። በዚህ መኖር ለኛ መልካም ነው። በየት መኖር? በኦርቶዶክስ እምነት በዚህ መኖር፣ በተዋህዶ እምነት በዚህ መኖር፣ በክርስትና እምነት በዚህ መኖር፣ በዚች ቤተክርስቲያን መኖር። ኢየሱስ በቅዳሴ ይሄ ነው የሚነገረው። ይሄ ነው አምላክነቱን የሚነገረው። መሃል በታቦቱ አለ አድሮ የሚኖረው እሱ ነው። 2ቱ ቄሶች የሙሴና የኤልያስ ምሳሌ ናቸው። 2 ሽማግሌዎች። 3 ዲያቆናት ደግሞ የጴጥሮስ የዮሐንስና የያዕቆብ ናቸው። ስለዚህ በእያንዳንዱ ነገር በኦርቶዶክስ ተዋህዶ ቤተ ክርስቲያን ውስጥ የምናደርገው ነገር የሚያሳየን ይሄ ነው። ይሄ አሁን የምላችሁ ምሳሌ ሌላው ዓለም ላይ የለም። ልብስም እንደፈለገው ነው የሚለበሰው። ትንሽ ካቶሊኮችን ካያችኋቸው 450 ላይ 5th ሴንቸሪ በጉባኤ ኬልቄዶን ለ2 ተከፋፍሎ የነበረው በዛ ሰዓት ሊዮ የሮማው ሊዮ የካቶሊክን እምነት በዛ ጊዜ ወደ 451 አካባቢ በተለይ 451 ላይ የካቶሊክም እምነት ሲጀምር ብዙዎች ካቶሊክ እምነት መጀመሪያን ስለሚሉ መጀመሪያ የተጀመረ ይመስላችኋል? አይደለም። 5th ሴንቸሪ ላይ ነው የተመሰረተው። 451 ላይ ነው። ሊዮ ያንን ወስኖ ከነቅዱስ ዲዮስቆሮስ የተለየ ሐሳብ አምጥቶ ከዛ ሲወጡ አለባበሱን ግን ይዘው ተወጥተዋል። ስለዚህ እንደኛ እንደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን 5 ለምድ የትኛውም ዓለም ላይ አታገኙ። ይሄን የምታገኙት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ ነው። ክብርም ምስጋናም
ለሥላሴ ይሁን። እያንዳንዱ ነገር ቅዳሴያችን፣ በነገራችን ላይ ቅዳሴያችን ላይ ነገረ መለኮት ነው። ሁሉ ነገር ነገረ መለኮት ነው። በቅዳሴ ሰዓት ለምሳሌ ቅዳሴ ላይ ገድል አናነብም፣ ቅዳሴ ላይ ድርሳን አናነብም። ቅዳሴ ላይ መጽሐፍ ቅዱስ 5 ጊዜ ይነበባል። መጽሐፍ ቅዱስ 5 ጊዜ ይነበባል። አንድ በዜማ ከመዝሙረ ዳዊት ይነበባል። 1 2 ዲያቆኑ የመጀመሪያው ከጳውሎስ ያነባል። ሲያነብ ፊቱን ወዴት እንደሚዞር አይታችሁ ከሆነ ሲዟዟሩ ዲያቆናቱ ዝም ብሎ እንዳይመስላችሁ፣ ቲያትር የሚሰራ እንዳይመስላችሁ። እያንዳንዱ ነገር ምሳሌ አለ። ለምሳሌ ገባሬ ሰናዩ ዲያቆን ሲያነብ ፊቱን ወደ ምዕራብ ያደርጋል። ምክንያቱም የጳውሎስ ሀገረ ስብከቱ በምዕራብ ነበረ ይላቸዋል። በእያንዳንዱ ሚስጥር አለ። 3ኛ የሚነበበው ንፍቅ ዲያቆን ወይም ተጨማሪ ዲያቆን የሚያነበው ደግሞ እንደዚሁ ከመልእክታት አሉ እስከ ራእየ ዮሐንስ ድረስ። 4ኛ ደግሞ የሚነበበው ግብረ ሐዋርያት ነው። የሐዋርያት ሥራ ነው የሚነበበው። እሱን የሚያነበው ደግሞ ንፍቁ ተጨማሪው ቄስ ተራዳኢው ቄስ ነው። 5ኛ የሚነበበው ወንጌል ነው። ወንጌሉ ሲነበብ ከሱ ቀድሞ እንዳልኳችሁ ምስማኩ 5 ጊዜ ይሰበካል። 5ኛው ይደረባል። ኢየሱስ በቅዳሴ ረቂቅ ምስጢር ይነግራቸዋል። ምስባክ ዲያቆኑ ጸልዩ በእንተ ወንጌል ቅዱስ ብሎ እናንተ ደግሞ ይረሴነ ድልዋነ ብላችሁ የወንጌልን ቃል ለመስማት የበቃን ያድርገን ብላችሁ ዲያቆኑ ይመጣና ምስባክ ይሰብካል። ምስባክ ሲሰብክ እርግጥ አንዳንድ ጊዜ 3ቱም ዲያቆናት አብረው ይላሉ፣ አንዳንድ ጊዜ አንዱ ዲያቆን አብሮ ብቻ ይላል። ግን ዲያቆናቱ በአንድ ላይ ነው የሚለው። እንደ ሕጉ ከሆነ በአንድ ላይ ያዜሙታል። አንዱም ቢያዜም ችግር የለውም። የመጀመሪያው ምስባክ ካዜመ በኋላ ሁላችሁም ተከትላችሁ ያንኑ ምን ታደርጋላችሁ? ትደግማላችሁ። ስንት ሆነ? 2 ደግመው እንደገና ያዜማሉ ወይም ደግሞ ያዜማል ዲያቆኑ። ስንት ይሆናል? 3 እናንተም ትደግማላችሁ። ስንት ይሆናል? 4 5ኛውን ግን ልክ እሱም ሲጀምር እናንተም አብራችሁ ነው የምትሉት። ስለዚህ ስንት ይሆናል? አንድ ላይ ለየብቻ የቆጠርናቸው ስንት ይሆናሉ? 4 ይሆናሉ። 5ኛው ላይ ግን ምን ሆኗል? ተደርቧል። እናንተም ትላላችሁ፣ ዲያቆናት ተደርቧል። 5500 ዘመን የተባለው እሱ ነው። ተመልከቱ። 5 ጊዜ ተደርቦ 5500 ዘመን በሐሙስ ዕለት ወበመንፈቃ ለዕለት ትወለድ ወለተ ወለትከ የሚለውን በቀለሚንጦስ መጽሐፍ የተጻፈውን ጳውሎስ ሐዋርያ በገላትያ ምዕራፍ 4 ቁጥር 4 የዘመኑ ፍጻሜ በደረሰ ጊዜ ያለውን የዘመኑ ፍጻሜ 5500 ዘመን ሲፈጸም ማመጣ ከሰማይ ወልድ ወረደ፣ የድንግል ልጅ እኛን ሊያድን መጣ። ክብር ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። ከዛ ልክ 5 ጊዜ ሰብኮ ዲያቆኑ ሁላችሁም በመጨከን ወንጌልን ስሙ ይላል። ተጨክኑ፣ ቁሙ፣ ወአጽምዑ፣ ቶሎ ቁሙ። የደከመ ላይ ሊቀመጥ ይችላል፣ በዛ ሰዓት ይቆማል። ቁሙ ወአጽምዑ፣ በደንብ ስሙ። ስሙ አይደለም ወአጽምዑ። አጽምዑ የሚለው የግዕዝ ቃል በደንብ መስማትን ነው። ዝም ብሎ መስማትን አይደለም፣ በደንብ መስማትን የሚያሳይ ነው። ከዛ ሃሌሉያ ብሎ በዜማ ይላል። ልክ ያን ሲል ቄሱ ወንጌሉን ይዞ ብቅ ይላል። እግዚአብሔር ከሁላችሁ ጋር ይሁን ይላችኋል። እናንተ ደግሞ ምስለ መንፈስ ከተላላችሁ። ከዛ ወንጌል ብሎ በረጅም ዜማ ያዜማል። ታስታውሳላችሁ አሁን እምለው ነገር ሁሉ አይደል? በረጅም ዜማ አዚሞ ለ3ቱ ወንጌል ለማቴዎስ፣ ለማርቆስ፣ ለሉቃስ ዘዜነወ ብሎ ለዮሐንስ ወንጌል ዘሰበከ ብሎ ይሄን ካለ በኋላ ዲያቆኑ የመጀመሪያው መብራት ይዞ የሚቀድም አለ፣ ይመጣል። ከዛ ቄሱ አለ ከኋላ ማይጠን መስቀል የያዘ ዲያቆን ይከተላል። ተመልከቱ፣ ይሄ ሁሉ ምሳሌ ያለው። ከዛ ወንጌል ይመጣና ይነበባል። ወንጌል ማለት ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ማለት ተስፋ ነው። ተስፋ ማለት መንግስተ ሰማያት ናት። መንግስተ ሰማያትን ሁላችንም ያወርሰን። ክብር ምስጋና ለእግዚአብሔር ይድረሰው። ስለዚህ ኢየሱስ በቅዳሴ የኛ ቤተክርስቲያን በጠቅላላ ቅዳሴዋ ኢየሱስ ክርስቶስ ነው፣ ሥላሴ ነው፣ አብ ወልድ መንፈስ ቅዱስ ነው። ይሄን ነው የምንለው። በቅዳሴ ሰዓት ላይ ሁሉም ሰው
ወደ ቤተ መቅደስ በሚገባበት ሰዓት እመቦ ብእሲ እምእመናን ዘቦአ ቤተ ክርስቲያን በጊዜ ቅዳሴ ብእሲ ወብእሲት ወደ መቅደስ ለቅዳሴ በሚመጡበት ሰዓት ዘቦአ ቤተ ክርስቲያን በጊዜ ቅዳሴ በቅዳሴ ሰዓት ስትመጡ ቅድም ምን ብሏል? ይህች ቀን ምን ያህል የምታስፈራናት፣ ይህች ቀን ምን ያህል የምታስጨንቅናት፣ በጽሞናና በፍርሃት ቁሙ፣ የእግዚአብሔር ሰላም ከኔና ከናንተ ጋር ይሁን ብሎ ይጀምራል። አሁንም የእግዚአብሔር ሰላም ከሁላችን ጋር ይሁን። በዜማ ደግሞ የምንለው አለ እመቦ ብእሲ እያልን ዜማው ትእዛዝ ነው። እዛ ትእዛዝ ውስጥ ምን ይላል? ዘቦአ ቤተ ክርስቲያን በጊዜ ቅዳሴ ወይሰማ መጻሕፍት ቅዱሳተ ወይተአገሰ እስከ ይፈጽሙ ጸሎተ ቅዳሴ ወይተመጠወ እምቁርባን ይሰደድ እምቤተ ክርስቲያን። ይሄ ትእዛዝ ነው፣ አስደንጋጭ ነው። ስጋው ደግሞ የማይቀበል አሁኑኑ ወጥቶ ይሄድ እንዳያስቀድስ። ሁሉም ሰው ስጋው ደግሞ መቀበል አለበት። ሁሉም ሰው ካልተቀበለ ግን ይሰደድ እምቤተ ክርስቲያን፣ አሁኑኑ ይውጣ። ስለዚህ ሁሉም ሰው ይቀበላል። ስለዚህ ድንገት ታምረ ማርያም ስትሰሙ እንትን ሰምታችኋል። ዛሬ በዚች ቀን ስጋው ደግሞ መቀበል ያልተቻለው ሰው ቢኖር ታምሯን ሰምቶ ቢሄድ እንደተደረገ ይሆንለታል፣ ይደረግልኛል ብሎ በማመን ቢሰማ ይላል። ትዝ አላችሁ ይሄ ቃል? ያ ማለት ሁልጊዜ ሳትቀበል ሂድ ማለት አለ። የዛን ቀን ለመቀበል መተ ምክንያት ቢከለክልህ ግን አትጨነቁ፣ ከሷ ነው ሰው የሆነውና እመብርሃንን አማላጅ አድርጋችሁ ያዙ። ስለዚህ ወደ ቅዳሴ ስትገቡ መጽሐፍት ቅዱሳትን መስማት። እነዚህ መጽሐፍት ቅዱሳት አንድ ቅዳሴው ራሱ ነው። ሁለት እነዚህ የሚነበቡትን መጽሐፍት ምስጢራቸውን መረዳት ያስፈልጋል። ወይታገሰ እስከ ይፈጽሙ ጸሎተ ቅዳሴ። ጸሎተ ቅዳሴ ሳያልቅ ሰው ወደ ቤቱ አይሄድም። ለምን? አንደኛ ስጋው ደግሞ አለ መጨረሻ ላይ። ከሁሉም በላይ ደግሞ መጨረሻ ላይ አንድ ቃል አለች። እሷን ሳትሰሙ እንዳትሄዱ ማለት። እሷን አቋርጦ እርግጥ የታመመ ሰው ወይም ሌላ ችግር ያለበት ሊወጣ ይችላል። ያችን ሰዓት ግን የመጨረሻዋ ቃል አለች። የመጨረሻዋ ቃል ሁሌ በየቦታው ጠይቃታለሁ። ምን የምትልናት የመጨረሻዋ ቃል? በሰላም ወደ ቤታችሁ ግቡ። በሰላም ወደ ቤታችሁ ግቡ ማለት ምን ማለት መሰላችሁ? ቤታችሁ ትገባላችሁ፣ ልክ ነው። በሰላም ወደ ቤታችሁ ግቡ የምትለው ቃል ምንድነች? ኢየሱስ የሚላችሁ ቃል ናት። ምን የሚላችሁ ቃል ነው? ለፍርድ ይመጣና ጻድቃንን በቀኝ ኃጥአንን በግራ ያቆማል አለ። በሰላም ወደ ቤታችሁ ግቡ ስትባሉ ልክ ክርስቶስ የሚላችኋል ወደ ቤታችሁ ወደ መንግስተ ሰማያት ግቡ ማለት ነው። ሚስጥሩ ያ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። ስለዚህ በእያንዳንዱ ነገር ላይ የምታዩት ረቂቅ ሚስጥር ጌታችን ኢየሱስ ክርስቶስ የሚነግረንን ነው። ሚስጥሩ ሁሉ እሱ ነው። ከዛ ኢየሱስ መስዋዕት የሚሆንበትን ካህኑ ያነባል፣ ይናገራል። መስዋዕት ነው የሚሆነው ኢየሱስ ክርስቶስ። ቅዳሴ የሚያስፈራ ነች። ያቺ የቀራንዮን ሰዓት ነው የምናስታውሰው። ብዙ መስዋዕቶች በብሉይ ዘመን ነበሩ። ለእነዛ መስዋዕቶች በጠቅላላ ምሳሌነታቸው ለኢየሱስ ነው፣ ለአምላካችን ስሙ የተመሰገነ ይሁንልን። ስለዚህ ካህኑ ሲያነብ ምን ይላል? እግዚአብሔር አምላክነ ዘተወከፍ ከቁርባን አቤል በውስተ በዱ ወለኖ በውስተ ታቦት ወአብርሃም በውስተ ርዕሰ ደብር ወለኤልያስ በደብረ ቄርሜሎስ ወለዳዊት በአውደ ወርና ኢያቡሳዊት ወጸሪቀ መበለት በቤተ መቅደስ ከማሁ ተወከፍ መባኦ ቁርባኖ ለኃጥእ ገብርከ ዘአባ ለስምከ ቅዱስ ወይኩን ቤዛ ኃጣዊ ወፍድይ ወፍዳ ሰናየ በዘ ዓለም ወበዘ ይመጽእ ይዜኒ ወዘልፈኒ ወለዓለመ ዓለም ይላል። ያመጣል የነ አብርሃምን መስዋዕት፣ ያመጣል የነ ኤልያስን በቄርሜሎስ፣ ያመጣል በአውደ ወርና የዳዊትን የነሱን መስዋዕት እንደተቀበልክ በቤተ መቅደስ ያቺ ሴት ያላትን ገንዘብ እንደሰጠች አሁን የኔንም መስዋዕት የሕዝብህን እዚህ ያለውን የሁላችንም መስዋዕት ተቀበል፣ አንተነ መስዋዕታችን ኢየሱስ ክርስቶስ ብለን በዚህ መልክ ነው የምንነጋገረው። ክብርና ምስጋና ለእግዚአብሔር ይድረሰው። ስለዚህ እግዚአብሔር መስዋዕታችሁን ይቀበላል። ጸሎትም ይደረጋል ያን መስዋዕታችሁን እንዲቀበል። ስለዚህ ትልቁ መስዋዕት ኢየሱስ ክርስቶስ ነው። በቅዳሴ ሰዓት ትልቅ የሆነው ኢየሱስ በቅዳሴ ያልኳችሁ ሁሉ ቢነገርም መስዋዕት ሆኖ የሚቀርበው የኢየሱስ ክርስቶስ ስጋና ደም ነው። የአብ ስጋና ደም አይደለም። የመንፈስ ቅዱስ ስጋና ደም አይደለም። የወልድ ስጋና ደም። ምክንያቱም ሰው የሆነው ወልድ ነው። ስለዚህ በቅዳሴው ሰዓት ሁሉ የምናደርገው ነገር
ኢየሱስን የሚናገረው። ለምን ይሄን ምላችሁ? ለምን እንድታውቁ የምፈልገው ብዙ ሰው ስለማይገባው ሲተች ታገኙታላችሁ። ማያውቀውን ነገር ሲናገር ነው የምትሰሙት፣ ማያውቀውን ነገር። ስለዚህ በቅዳሴ ሰዓት ምንድነው ምንለው የሚለውን አስተውላችሁ እንድትሄዱ ያስፈልጋል። ምንናገረው በጠቅላላ የአምላካችንን የኢየሱስ ክርስቶስን ስጋና ደም በቀራንዮ አደባባይ የሆነውን ነው። ስጋው ደግሞ ከመቅረቡ በፊት እግዚኦታ እንላለን። ካህኑ መጀመሪያ በአብይ ዜማ ስንት ጊዜ ነው የሚለው? በአብይ ዜማ 3 አንዳንዴ፣ ከዛ በሌላ ንዑስ ዜማ 3 ጊዜ 5 ይላል። ከዛ በመጨረሻ 2 ጊዜ አንዳንዴ ብቻ እግዚኦ መሐረነ ክርስቶስ ይላል። ላስታውሳችሁ፣ የመጀመሪያው የአብይ ዜማ ላይ 3 ጊዜ እግዚኦ መሐረነ ክርስቶስ አንድ አለ። እናንተ ናችሁ አለ የምትቀጥሉት። ቀጥሉ። እዛውን አይት ክለብ ጨፈር። እንግዲህ ምን ላድርግ? መልስ የለህማ። የት ነው ያላችሁት? ጉባኤውም ስመጣ በዓለ ሃምሳ ነው ስለተባልኩ ዝም ብያለሁ። እዛ መምህሩ ሲያገኘኝ በዓለ ሃምሳ ነው ብሎኛል። ምክንያቱም በፊት ማቀው ህዝብና ዛሬ ማቀው ህዝብ የተለያየ ነው። በበዓለ ሃምሳ የት ነው ሰው? ድምፁ ይሰማል እንዴ? ግን ልምጣ እንዴ እሱ ጋር? ከዛም በህዝብ የሚከታተሉት ብዙ ስለሆኑ እኮ ለነሱም ብዬ ነው እዚህ እንደ እንጨት የቆምኩት እንጂ እኔ አልችልም እኮ። እንደ 6 ኪሎ አንበሳ እኮ መቆም ራሱ አልችልም ሲያስተምር። እዛም ካልደረስኩ አይሆንልኝም። እሺ፣ በአብይ ዜማ ስንት ጊዜ ይላል ቄሱ? 3 ጊዜ። እናንተ ስንት ጊዜ ትላላችሁ? 3 ጊዜ ሲደመር 6። ቀጥሎ ደግሞ በአንዴ ሲያዜም 5 ጊዜ እግዚኦ መሐረነ ክርስቶስ ይላል። እግዚኦ መሐረነ ክርስቶስ እግዚኦ መሐረነ እያለ በአንዱ ዜማ ስንት ጊዜ ይላል? 5 ጊዜ። በአንድ ላይ ስንት ጊዜ ይላል? 3 ጊዜ። 3 ጊዜ 15፣ 3 ጊዜ 5 ይቅርታ 15 አይደል? እናንተም ተቀበላችሁ ስንት ጊዜ ነው የምትሉት? 3 ጊዜ። በአንድ ውስጥ ስንት ነው የምትሉት? 5 ጊዜ። 3 ጊዜ 5 ስንት ይሆናል? የናንተ 15። የቄሱ ስንት ይሆናል? 15። 15 እና 15 ስንት ይሆናል? 30። በፊት ስንት አለን? የቄሱ 3 የናንተ 3 ስንት ነበር ያለን? 6። 30 እና 6 ስንት ይሆናል? 36። ከዛ ወደ መጨረሻ ይሄዳል። እግዚኦ መሐረነ ክርስቶስ ይላል። 2 ይላል። እናንተ ስንት ትላላችሁ? 2። 2 እና 2 ስንት ይሆናል? 4። ቅድም ስንት ነው ያለን? 36። 36 እና 4 ቁጥሩ ስንት ይመጣል ሲደመር? 40። ከዛ መጨረሻ ካህኑ ብቻው ምን ይላል? እግዚኦ መሐረነ ክርስቶስ ይላል። እሱን ትላላችሁ እናንተ? አትሉም። 40 እና ቄሱ አንዷ 41። እግዚኦ ሲባል ሌላ ምን ይባላል? ምን ይደረጋል? ዝም ብላችሁ እግዚኦ ብሎ ምን የምትሰሙት ነገር አለ? ሌላ የምትሰሙት ነገር አለ? ምን ሰማላችሁ? መረዋ ቃጭል አሰሙ። እግዚኦ ታላለም በይበልጥ እሱ የሚደረገው። ከዛ የውጭው ደው ራሱ ይጮሃል። የመላእክት ለቅሶ፣ የዮሐንስ ወንጌላዊ ለቅሶ፣ የድንግል ማርያም ለቅሶ ምሳሌ ነው። ያ መረዋው ቅጭል ብሎ የለቅሶ ነው። የመላእክት እንባ፣ የእመቤታችን እንባ፣ የዮሐንስ ወንጌላዊ እንባ፣ የሚወዱት ሁሉ ያለቀሱለት። ዮሐንስ አፈወርቅ ሲቀደስ ዮሐንስ አፈወርቅ ላይ የምትወዱት ሰዎች አልቅሱለት የሚል ሰምታችኋል? ከዛ ካህኑ የያለ አማኑኤል አምላክነ ክርስቶስ ንጉሥነ እያለ የሚያዘምበት አለ። ኢየሱስ መድኃኒነ የሚልበት ያ የምትሰሙት የመረዋው ድምፅ
ኢየሱስ ሲሰቀል የነበረ ድምጽ ነው። 41 የሆነበት ምክንያት ጌታችን ኢየሱስ ክርስቶስን ስንት ነበር የፈረዱበት የጅራፍ ፍርድ? 41 6666 ጊዜ ይግረፉት እንጂ የፈረዱበት ስንት ጊዜ ነው? 41 አትርፈው ማድረጋቸው። የምትቀድሱት አብራችሁ ይሄን ነው። ቄሱም ይቀድሳል፣ እናንተም ትቀድሳላችሁ። በተገረፈ ቁስሉ ኃጢአታችን የደመሰሰ አምላካችን ኢየሱስ ክርስቶስ ክብር ምስጋና ይግባው። በእያንዳንዷ ነገር የምታደርጉት ነገር ተመልከቱ። ይሄንን ነው። ከዚህ ቤት ወጥተው ወዴት ነው የምትሄደው? ኢየሱስ ሌላ ቦታ አለ። የኤማውስ መንገደኞች ትልቁ ችግራቸው ምን ነበረ? ኢየሱስ የሚነሳው ኢየሩሳሌም ነው፣ የሞተው ኢየሩሳሌም ነው፣ የተሰቀለው ኢየሩሳሌም ነው፣ የተቀበረው ኢየሩሳሌም ነው፣ የሚነሳው ኢየሩሳሌም ነው። እነሱ ግን ወደ ኤማውስ የ8 ሰዓት መንገድ ሄደዋል። ምን ሊያደርጉ ነው የሚሄዱት? ስለዚህ በዚች ቤተክርስቲያን ተሰብስባችሁ ወንጌል መማር፣ በዚህ አሁን በየሮቡ ያለ ጉባኤ መምህር ጳውሎስን የሚያክል መምህር፣ ሌሎች መምህራን በሚያስተምሩበት በዚህ ቦታ ላይ ቦታው መታየት የለበትም። አንዳንድ ጊዜ የኛ ናቸው ብላችሁ የምታስቧቸው መምህራን ላይኖሩ ይችላሉ። ኦርቶዶክሳዊ የቀደመ ፍቅርህን ትተሃል ይላል ዮሐንስ ባለራእዩ። የቀደመ ፍቅርህን ትተሃል፣ ወዴት እንደወደቅክ አስብ። ራቁትን ለብሻለሁ ብለሃል፣ ራቁትን ና ግባ ልበስ። የምትለብሰው ቅዳሴ ላይ ነው። ካህኑ ስላንተ ሲጸልይ ወዲያና ወዲህ ልብህን አታድርገው ይላል። ቄሱን እንገራችሁ፣ የፈለገ ኃጢአተኛ የፈለገ በደለኛ ለምን አይሆንም? ቄሱ በቄሱ ውስጥ ስርዓቱን የሚፈጽመው ኢየሱስ ክርስቶስ ነው። የሚሰጠን የቄሱ ስጋና ደም አይደለም። የሚሰጠን የአብ ልጅ የድንግል ልጅ የኢየሱስ ክርስቶስ ስጋና ደም ነው። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁንልን። መልካም። ኢየሱስ በቅዳሴ ትምህርቴን እያጠቃለልኩ ነው። ኢየሱስ በቅዳሴ እግዚኦታ ካልን በኋላ ወዲያው ካህኑ ያሳርግና ወዴት ነው የሚኬደው? ወደ ቁርባን። በቃ ይሄ ነው ቅዳሴውን ትልቅ የሚያደርገው። ከዛ ምን ተወረደ ይባላል። የሚያቅሰው አለ ይሄን። ካህናቱ ከውስጥ ስጋውና ደሙን ይዘው ሲመጡ ህዝቡ ደግሞ ከዛ ሆኖ ምን ተወረደ ነው የሚባለው? ሰምታችሁ ታውቃላችሁ? ድርገት ሲወርድ የሚላል አለ ብዙ ሰው። ድርገት ሲወርድ ድርገታት የሚለው ራሱን የቻለ ሌላ ምስጢር አለው። ስለ ፈለካት ስናነሳ ነው። ስለ መቀነቃት ስናነሳ ነው። ስለ መዋረ ከዋክብት ስለ ሙፃ ነፋሳት ስናነሳ ነው። ድርገታት ምንላቸው ስለ መላእክት ስናነሳ በእርግጥ ምስጢሩ አንድ ነው። በሰማይ ያሉ መላእክት ድርገታት የሚላቸው አሉ። መኳንንት ስልጣናት የሚባሉ በላይ ያሉ አሉ። የመላእክትን አንድነት የሚያሳይ ነው። ስጋው ደግሞ ሲወጣ ልብ በሉ፣ ተሸፍኖ ነው የሚወጣው ወይስ በግልጥ ነው እንደዚህ የሚወጣው? ምን ሆኖ ነው የሚወጣው? ማያውቃለ እንዴ? ተሸፍኖ። የትም ዓለም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ የሰማችሁኝ ነው። የትም ዓለም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ ስጋው ደግሞ ተሸፍኖ አይወጣም። ታዲያ ለምን ሸፈን? ሚስጥሩ ምንድነው? እህት አብያተ ክርስቲያናት የሚባሉት እነ ግብጽ እንኳን አይሸፍኑም። ግብጽ ስርዓቷ የጠፋባት የነደደች የጥንት ሰዶምን የመሰለች ከተማ ናት። አርአይ አድርገህ ስትንቀሳቀስ ይደንቀኛል ግብጽን። ያኔ እኮ ግብጽ ብለን በቅዳሴውም ስርዓተ ግብጽ የምንለው እኮ ጥንት በነበራት ነው እንጂ ዛሬ ባላት አይደለም። ከካቶሊክ ጋር ተጋብታለች። የጥንቱ ተረስቷል፣ ተዘንግቷል። የቀደመው ክብር የለም። ብዙ ቅዱሳት ገዳማት አሉ፣ እንሳለማቸዋለን። በዛም ያሉ አባቶች በረከታቸው ይድረሰን። ከዛ ውጭ ግን ለኢትዮጵያ ቤተክርስቲያን ፍጹም አብነት ሆና የግብጽ ቤተክርስቲያን አትነገርም። ስጋው ደግሞ ሌላ ቦታ በግልጽ ነው የምታዩት። እንዲህ እያደረጉ ይወጣሉ። ሚስጥሩ አልገባቸውም። ኢየሱስ በቅዳሴ ስንልኛ ኢየሱስን ነው የምንሰብከው። ልብ በሉ፣ ካህናቱ ሲወጡ ስጋው ደግሞ ይዘው ዲያቆናቱም አብረው ልክ ሲወጡ እናንተ ምን እንደምታደርጉት የመጀመሪያ ልክ ስጋው ደግሞ ሲወጣ ምን እንደምታደርጉት እንጨት እንዳዋጠ ቀጥ ነው የምትለው። ሰግዳላችሁ ሁሉም ሰው አይደል? ልክ ሲደወል ደወሉ ሲጮህ ስጋው ደግሞ ሲወጣ ሁሉም ሰው ምን ይሆናል? ድፍት ይላል። ከውስጥ በአማረ ልብሳቸው ካህናትና ዲያቆናት ይወጣሉ። ሲወጣ ስጋው ደግሞ ተሸፍኖ ከብሮ ነው። ልዩነትን ኦርቶዶክሳዊ ከሌላው ጋር በሌላው አዳራሽ ጭራሽ
መታሰቢያንም የሚባለው እንጂ ስጋው አማናዊ ደሙ አማናዊ ተብሎ አይደለም። ልብ በሉ። ልውሰዳችሁ ቀራንዮ ጌታችን መድኃኒታችን ኢየሱስ ክርስቶስን በሰቀሉት ሰዓት ልብሱን ገፈው ቀይ ግምጃ አልብሰው የሾህ አክሊል ደፍተው በጥፊ እየመቱ ቀራንዮ መስቀል ላይ በሁለት ወንበዴዎች መሃል ሰቀሉት። ልክ 6 ሰዓት ላይ ሲሰቅሉት ልብሱን ገፈፉት። ዮሐንስ አፈወርቅ ምን አይነት ትዕግስት ነው የሚለው ይሄንን ነው። ቀንድ ያለው የማይዋጋ በግ ለመላእክት የክብርን አክሊል የሚያቀዳጃቸውን እሱን የሾህ አክሊል አቀናጁት። አዳምን በገነት ውስጥ የፈለጉ እግሮች ዛሬ በቀኖት ተቸነከሩ። አዳምን የሰሩ እጆች ዛሬ በመስቀል ተቸነከሩ እያለ የሚያደንቀው ይሄንን ነው። 6 ሰዓት ላይ ክፎች አይሁድ ልብሱን ገፈፉት፣ እርቃኑን ሊሰቅሉት። ልክ ልብሱን ሲገፉት ግን የአምላክ እርቃን አልታየም። አንድ ድንቅ ተአምር ተደረገ። ፀሐይ ወዲያው ጨለመች፣ ጨረቃ ደም መሰለች፣ ከዋክብት በጠቅላላ ወደ ምድር ረገፉ ይላል። ይህን ድንቅ ያደረገ የኔና የናንተ አምላክ ክብርና ምስጋና ይግባው። ልብ በሉ እንግዲህ ያቺ ሰዓት ሐሙስ ማታ ምን ነበር ያለው ጌታ? ይሄ ስጋዬ ነው ነገ የሚሰቀለው ለአዲስ ኪዳን ስርየት፣ ይሄ ደሜ ነው ነገ የሚፈሰው ለሐዲስ ኪዳን ስርየት፣ ከዚህ ብሉ ከዚህ ጠጡ አለ። ስለዚህ ያቺ ሰዓት ምንድናት? ከቀኑ 6 ሰዓት ናት። ጌታ ሲሰቀል ልብሱን ሲገፉት ፀሐይ ምን ሆነች? ጨለመች። ጨረቃ ምን ሆነች? ደም መሰለች። ከዋክብት ምን ሆኑ? ረገፉ። ፀሐይ ካህናት ናቸው፣ ቄሶቹ ናቸው። ፀሐይ ጨረቃ ዲያቆናት ናቸው። ስጋው ደግሞ ምን ሆኖ ነው የሚወጣው ብያችኋለሁ? ተሸፍኖ። እንዳይሁድ የኢትዮጵያ ካህናት አይገፉትም። ሌሎች ዛሬ እንዳይሁድ ይገፉታል። በእኛ ዘንድ ግን ከብሮ ለብሶ የሚገባው አይምሮ ለቦ የሌላቸው ፀሐይ፣ ጨረቃ፣ ከዋክብት የፈጣሪያችን እርቃን አይታይም ብለው ብርሃናቸውን ከለከሉ። ዓለም ጨለማ ሆነ። ስለዚህ ያ ለብሶ የሚወጣው የክርስቶስን ስጋና ደም ፀሐይ፣ ጨረቃ፣ ከዋክብት ሰግደው ብርሃናቸውን እንሆ ነፍገው ያ ስቅለት እንደተፈጸመ ዛሬ ስጋው ደሙ ሲወጣ በእኛ ዘንድ ተሸፍኖ ነው የሚወጣው። እንዳይሁድ አንገፍህም ነው የምንለው። የኦርቶዶክስ ምዕመናን ካህናትና ምዕመናን ምን ያህል የታደልን መሆናችንን በዚህ ተመልከቱ። ክብርና ምስጋና ለእግዚአብሔር ይድረሰው። ኢየሱስ በቅዳሴ በእያንዳንዱ ነገር የምናነሳው የሱን ሕማሙን፣ ስቅለቱን፣ ሞቱን፣ ትንሣኤውን፣ ዳግም ምጽአቱን ነው። እሺ እናንተ ምን ልትሆኑ ነው? ፀሐይ ካህናት ናቸው ቄሶቹ፣ ጨረቃ ዲያቆናት ናቸው። እናንተ ምንድናችሁ? ምንድናችሁ? ከዋክብት። እኔ ትምህርቴን ሲጀምር ብዙ ጊዜ ከዋክብት ምዕመናን ልል ይችላል፣ የቤተክርስቲያን ጌጦች የሚል እላለሁ። ይሄ ሁሌ የምትሰሙት ነው። ከዋክብት እናንተ ናችሁ። እሺ ከዋክብት ምንድነው ያደረጉት? ጌታ ሲሰቀል 6 ሰዓት ልብሱን ሲገፉት ምን አደረጉ? ወደ ምድር ረገፉ ማለት ሰገዱ ማለት። እናንተ ከዋክብት ስለሆናችሁ ልክ ስጋው ደሙ ሲወጣ ምን ታደርጋላችሁ ማለት ነው? እንደ ከዋክብት ትሰግዳላችሁ ማለት ወደ ምድር ትደፉለታላችሁ። ለማን ነው የምንሰግደው? የአምልኮት ስግደት ለኢየሱስ ክርስቶስ ለእግዚአብሔር ብቻ ስሙ ለዘላለም የተመሰገነ ይሁን። አምላኬ ብለን የምንሰግደው ፈጣሪ ብለን የምንሰግደው ለእግዚአብሔር ብቻ ነው። አምላኬ ብለን የምንሰግደው ፈጣሪ ብለን የምንሰግደው ለኢየሱስ ክርስቶስ ብቻ ነው። ይህን ስግደት ለድንግል ማርያም አንሰግድም፣ ለሚካኤል አንሰግድም፣ ለገብርኤል አንሰግድም። ለድንግል ማርያም የምንሰግደው ስግደት የጸጋ ስግደት ነው። አዎ እንሰግድላታለን። ገብርኤል እንደሰገደላት እንሰግድላታለን። ኤልሳቤጥ እንደሰገደችላት እንሰግድላታለን። ዘካርያስ እንደሰገደላት እንሰግድላታለን። እኛም ድንግል ማርያምን ሰላምታ ላንቺ ይገባል ብለን የጸጋ ስግደት እንሰግድላታለን። ወላዲተ አምላክ ብለን ክብርና ምስጋና ለእግዚአብሔር ይድረሰው። ለሚካኤል እንሰግዳለን፣ ክብር ይገባሃል ብለን። ለገብርኤል እንሰግዳለን፣
ክብር ይገባሃል ብለን፣ ለጳውሎስ እንሰግዳለን ክብር ይገባሃል ብለን፣ ለጴጥሮስም እንሰግዳለን ክብር ይገባሃል ብለን። የአምልኮ ስግደት ለማ ብቻ? ለእግዚአብሔር ብቻ። ስለዚህ ስጋው ደግሞ ሚስጥሩ ይሄንን የሚመስል ነው። ስለዚህ እግዚአብሔር እኛን በረድኤቱና በቸርነቱ እንዳይለየን የእሱ ቅዱስ ፍቃድ ይሆንልን። ካህኑ ሲጸልይ ኦ ሊቄ ኢየሱስ ክርስቶስ ሱታፌ ቀዳማዊ ቃለ አብ ንጹሕ ቃል መንፈስ ማህያዊ አንተ ውእቱ ህብስተ ሕይወት ዘወረድ ከም ሰማያት ወአቅደምከ ነጊረ ከመ ትከውን በጋ ዘአልቦ ነውር በእንተ ሕይወት ዓለም ይላል። ኦ ሊቄ ኢየሱስ ክርስቶስ መምሬ ኢየሱስ ክርስቶስ ወይ መምሬ ኢየሱስ ክርስቶስ ወይ ክብር ምስጋና ይግባው። እስቲ በሉት መምሬ ኢየሱስ ክርስቶስ ወይ ማ ኢየሱስ ክርስቶስ ወይ መምሬ። እሱ ነው ያስተማረው ወንጌል መምህራችን ሲያስተምረን ደግሞ እኮ ሁሉን ያውቀዋል። እሱ ግን ፊደል ቤት ትምህርት ቤት ገባ አንድ ቀን ኢየሱስ ታውቆ የለህም ታምሩ ትምህርት ቤት ገብቶ አስተማሪው ምን አለው? በል አሌፍ አለው። የመጀመሪያው ፊደል አሌፍ ናት። አሌፍ አለ። ቀጠለና መምህሩ ምን አለው? በል ቤት አለው። ከዛ ምን አለው? ምን ተተርጓሚው ለአልፋ ምን ተተርጓሚው ለአሌፍ አለው። መጀመሪያ የአሌፍን ትርጉም ነገረኝና ቀጥዬ ወደ ቤት ልሂድ አለው። አስተማሪው ደነገጠ። እስቲ ትምህርት ቤት እንትን ጠይቃችሁ የምታውቁ ሀበል ተብላችሁ ሃላችሁ አይደል? ከዛ ለበል ስትባሉ ያ ትርጉም ብላችሁ የጠየቀ ሰው አለ? ድንገት ካለ ብዬ ያጋጥም ይችላል። ሃሁ ተምራችኋል? ድሮ ተምራችኋል ሃሁ? እሺ ላስብላችሁ ሀ ለ መቀጠል ነው በቃ እንጂ ያ ትርጉም ምንድነው ብሎ አትጠይቀኝም። መምሩን አንጠይቅም። እኔም ጠይቄ አላውቅም። አሌፍ ቤት ጊሜል የሚለው ህቡ ስም ነው። አዳም በገነት ውስጥ ይጸልየው የነበረው 22ቱ አሌፋት። አዳም ዕፀ በለስን ሲበላ ሔዋንም 22ቱ አሌፋት ከውስጡ ጥፍት አለ። በቃ ይሄ አልዛይመር እንደሚባለው ህመም ማለት ነው። ጥፍት አለበት። እስከ ሄኖስ ድረስ ይሄ ሚስጥር አልተገለጸ። ሄኖስ ለተባለው አባት ጸለየና በጸፍጸፈ ሰማይ ይላል። ልክ እንደ በኮምፒውተር ቅድም ሲዘምሩ እዚህ ጋር ይታያል በስክሪን። በጸፍጸፈ ሰማይ ለሄኖስ 22ቱን አሌፋት አሳየው። ለምሳሌ አሌፍ ማለት አሃዱ እግዚአብሔር ማለት ነው። ቤት ማለት ባዕል እግዚአብሔር ማለት ነው። ጊሜል ማለት ግሩም እግዚአብሔር ማለት ነው። እንዲህ ነው እየቀጠለ የሚሄደው። ስለዚህ በል አሌፍ አለው ኢየሱስ ክርስቶስን አስተማረ። አሌፍ አለ ምን በል ቤት ሲለው ምን ተተርጓሚው ለአሌፍ አለው። መጀመሪያ አሌፍ ማለት ነው ለካ አሌፍ ማለት አንድ እግዚአብሔር ነው፣ ሰማይና ምድር የፈጠረ ማለት ነው። ክብርና ምስጋና ለስሙ ይድረሰው። ስለዚህ ኢየሱስ ክርስቶስ እኔና እናንተን እንድናውቅ እንድንማር ጥበብ ስጋዊ ጥበብ መንፈሳዊ ሊማር ትምህርት ቤት ገባ ይላል። ለሱ አይደለም እኔና እናንተ መማር አለብን። ቅዳሴው ምንድነው ማወቅ አለብን። ማህሌቱ ምንድነው ማወቅ አለብን። ሰዓታቱ ምንድነው ማወቅ አለብን። አለዛ ትውልዱ እየጠፋ ነው የሚሄደው ያንን ካለማወቅ የተነሳ። ስለዚህ በዚህ ምን አለ? ኦ ሊቄ ኢየሱስ ክርስቶስ መምህሬ ነህ ነው። መምህሬ ኢየሱስ ክርስቶስ ሆይ ቃለ አብ ንጹሕ ወቃለ መንፈስ ቅዱስ ማህያዊ፣ የአብም ቃል አንተ ነህ፣ የማህያዊ መንፈስ ቅዱስም ቃል አንተ ነህ። እውነት ነው። ቃል እሱ ነው። ቃል ስጋ ሆነ የሚለው እሱ ነው። አንተ ውእቱ ህብስተ ሕይወት ዘወረድ ከም ሰማያት፣ ከሰማያት የወረድክ ህብስት አንተ ነህ ይላል። ከሰማይ ወርዶ ያዳነን ህብስት ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። አነ ውእቱ ህብስተ ሕይወት ዘላለም ያለው ያንን ነው የሚያመጣው። ወንጌል ነው። ቅዳሴው ወንጌል ነው። ቅዳሴው ኢየሱስ ነው። ወአቅደምከ ነጊረ ከመ ትከውን በጋ፣ አስቀድመ የተናገርክ ኢየሱስ ክርስቶስ ድንግል ማርያም ስትወልደው የመጣ አይደለም። አስቀድሞ በነቢያቱ ሁሉ የተናገረው እሱ ነው። ዕብራውያን ምዕራፍ 1 ቁጥር 1 ላይ አስቀድሞ ለአባቶቻችን በነቢያት ነገረና በኋላ ራሱ ነገረን ይላል። ዘአቅደምከ ነጊረ ከመ ትከውን በጋ፣ በግ መስዋዕት እንደምትሆን የነገርከን አንተ ነህ ይላል። ለአብርሃም የነገረው እሱ ነው። በቀራንዮ አደባባይ ላይ እኮ በሞሪያ ተራራ አብርሃም ልጁ ይስሐቅን ሲል ያን በግ ያሳየው እኮ አለ በግ ነው። ነው አበግሙ ለእግዚአብሔር ዘአትት ኃጢአት ዓለም ያለው ዮሐንስ መጥምቅ እኮ ይሄንን ነው። ከመ ትከውን በጋ ደግሞ ዝም ብሎ በግ አይደለም፣ ዘአልቦ ነውር ነው። ነውር የሌለበት ንጹህ ነው ኢየሱስ ክርስቶስ። መርገመ ስጋ መርገመ ነፍስን የሚያጠፋ እንኳን እሱ እናቱ ድንግል ማርያም መርገመ ስጋ መርገመ ነፍስ የለባትም። በረከተ ስጋ በረከተ ነፍስን የምታሰጥ ንጽሕት ቅድስት ምልዕት ክብርት ናት። ክብርና ምስጋና ለዘላለም ለእግዚአብሔር ይድረሰው። በእንተ ሕይወት ዓለም ይላል። ዋናው ይሄ ነው። በእንተ ሕይወት ዓለም ማለት ለአንተ ሕይወት፣ ለኔ ሕይወት፣ ላንቺ ሕይወት። ክርስቶስ የመጣው ለሕይወታችን። ኢየሱስ ቅዳሴው በጠቅላላ ኢየሱስ 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 ነው የሚለው። ኢየሱስን ለኦርቶዶክስ ቤተክርስቲያን ናና እወቅ ማለት ለአንድ ሰው እጅግ አላዋቂነት ነው።
ኢየሱስ ክርስቶስ ሁሉ ነገራችን ነው። እኛ ጋር ሁሉ ነገራችን በሚስጥረ ሥላሴ ላይ ተመስርተን አብ ወልድ መንፈስ ቅዱስ ቅዳሴው ሲጀምር አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ፣ አንዱ አብ፣ አንዱ ወልድ፣ አንዱ መንፈስ ቅዱስ፣ አንድ አምላክ በስም ሶስት። ይሄንን ነው የምንለው። ስለዚህ በእያንዳንዱ ነገራችን ላይ ኢየሱስ ክርስቶስ የኦርቶዶክስ ተዋሕዶ ቤተክርስቲያን ሁለመናዋ ነው። ከላይ የምታዩት ጉልላት የሾህ አክሊሉ ነው። ከታች የምታዩት መሰረት ችንካሩ ነው። ቤተክርስቲያን ስትገቡ 3 በሮች ነው ያሉት። የአብ ወልድ መንፈስ ቅዱስ ነው። ስትገቡ አንድ ነው። የአንድነታቸው ምሳሌ ነው። በዚህ ቤተክርስቲያን የገባ የዘላለም ሕይወት አለው። አሜን ለዘላለም።